ማማዬ እኔ እንደው ያሱን እድሜ ታውቁ አይ ትንሽ ሚራራቆ ነው የልጇ እኔን ልጅ ያክላል አለ እርግጠኛ ጀም ይባሽ ፌራር ራሳችን በሞት ልጄ ላሳያችሁ በሞት ስለ ልጄ እውነት አልነግራችሁ ለምን እንዴ ለማዶ ብትነግረው ሲጀመር አይደል ሄለን ያንደረገልኝ አይ ቲክታክ ላይ ምን ያደርጋል መናገር የልጅ ክብር ማቁ የቤተሰብ አስተዳደጋቸውም ጭምር እኮ ነው አሁን እነሱ አስተዳደጋቸው እንዴት መሰለሽ አባቱ እናቱን እየገላመጠ ገበያ ሲሄዱ እሷን ከኋላ እንደውሻ እያስከተለ አጠገቡ ጠጋስተለ ራቀያጂ ባለጌ እያለ ይሄድ እንደዚህ አይነት አስተዳደግ ያደገ ሰው እኮ ነው ስለ ልጅ ክብር ስለ ቤተሰብ ምናምን የማይገባው ታውቂያለሽ አይደል እና እኔ ያገኙ ስለሚመስላቸው ነው ራሳቸው ፈልገው ያገኙት እኔ ግን አልነግራቸውም ያን ያደግ አይ እንዳያገኙት ራስሽን ተበል እንዴ ቢያገኙትም ምን አይነት ሸበላ ልጅ እንዳለኝ ብታይ ጅቦ ይመችሽ አስባል አንድ የሐረርና የወሎ ድቅ ያስባል ወሎዬ ወሎዬ ስማች እኮ ነው ያ አባቱ ወሎዬ ራያ ወሎዬ አንቺ ደግሞ የሐረር ነው አረብ የሚመስል ልጅ አለች ማለት ምን የሚያሳፍር ልጅ እኮ የለኝ ግን ለማንም ንፍጡን ላልጠረገ ለምን አባቱ ነው ኤክስፕሌን ማድረግ ሲቀጥል ደግሞ የሱ ፍቃድ ያስፈልጋል እሱ ፍቃድ ሊኖረው ይገባል እኔ ህይወት ነው የኔ ህይወት ውስጥ የኔ ልጅ የኔ ህይወት ማሟሟቂያ ነው እንዴ አለቅላቂ ነው ሄለን የተደበቀ እኔ አሁን ልጆቻቸው ማሟሟቂያ ካረጉ ሰዎች አንደኛዋ እንትና ሀቢባ ስማት ተጥራቸው ስማ ተጥራለህ ሄለን የተደበቀ ተሰጧለሽ በጣም ጎበዝ እንጉርጉሩ ላይ ምናምን ዘፈን ላይ ጎበዝ ነሽ አሉ በተለይ በኦሮምኛ ሙዚቃዎች ላይ ቆይ ይለፈኝ በናራራራ ውስጥ አዋቂዎች እኮ አሉ ይስላንቺ እኮ ኮንሰርት አድርጌ እኔ ግን ከዘፈኑ ይልቅ ጅቦ ዳንስ ላይ እኔ I'm serious ለነገ ቅዳሜ ጃፒ እኮ ያስተወረቀ ጃፒን አላገኘውም ስል አንቺ ስሜን እያጠፋሽ ነው አለኝ እና ድምጽ ያልተቀየረብሽ በጣም ነው ያለው ጊዜት በሻይ ጠጣ እንደዛ በቡና ራስ ምታት ደሞ አለ በጣም ኃይለኛ ራስ ምታት አለ እና ኪኒን የለም ፓራስታሞል 500 ግራም 1 ግራም ግን እንቅልፍ ያስተኛል በዚህ አጋጣሚ ልንገርሽ ምንም አይነት መድኃኒት ተጠቅሜ እንደማላቅ ታውቂያለሽ ፓራስታሞል ነው ኦኬ ነው እኮ ካልበ ፍጹም መድኃኒት ተጠቅሜ አላቅም ጤነኛ ነው ማለት በቃ እንዲህ ያቀረ ልውጣው ስል በቃ እንዲህ ወደ ላይ ነው የሚያስበኝ በቃ ይመረኛል ብላ ትዝ ይለኛል ጅቦ ስንት ጊዜ አግብተህ ታውቃለህ በፈጣሪ አግብቻ አላውቅም እግዚአብሔርን በለስ ወላሂ አግብቻ አላውቅም ፍቅረኛስ ያው ይኖራል ፍቅረኛ ይኖራል ጀስት ፎር ስለሚያስፈልግ ወይስ የእውነት ፍቅር ይዞኝ ለምን ያለው ተንከራተ እንት ያገባ ለምን አልሽ ስኬታማ ነው ወይስ አፍቅረ ብቻ ነው የምታውቀው ምን አልሽኝ ማለት አፍቅረ ብቻ ነው የምታውቀው ወይስ በፍቅር ስኬተኛ ነበርክ አሁን የመጀመሪያ ፍቅር ሲይዘኝ Now that Coursera Plus is 40% off, it's time to go after your goals. With over 10,000 programs from IBM, Microsoft, Google, Meta, and more, you can gain momentum for the rest of የፍቅር ጣዕሙን አንድ ላይ ስትሆኝ አታውቂው የሆነ ስትራራቂ ነው በጣም ይከብድ ይመስለኛል ፍቅርን አንድ ላይ ሆነሽ ብዙ አታጣጥሚም ልበል ትክክለኛ ፍቅር እንዲተራርቆ ነው ማለት የሆነ ይገባሻል ባይነኝ እኔ አሁን አንድ ላይ ስትኖሪ የፍቅር ጣዕሙ ሊታው ማለት የምትወጂው ሰው አጠገብሽ ካለ ብዙ እውነተኛ ፍቅር ሊሆን አይችልምና ፍቅር እንዲበረቃት ሲሆን ግን ይከብዳል በጣም ያ እውነተኛው ፍቅር ያ ይመስለኛል ራሱ ማለት እንደተያያስክ ነው ከሀገር ወጣው ወይስ
አይ የፍቅር ታሪኮች ከአንድም ሁለት ሶስት ናቸው። በቃ አንዳንዴ ያበሳጫሉ፣ አንዳንዴ ረጅም ታሪክ ናቸው። አሁን ቡላላ ቢነግርሽ አሁን ስለ ፍቅር ታሪኩ የመጀመሪያ ፍቅረኛው ጋር ቡላላም የራሱ ወቅት አለ። ያንተን ጨርስ እሺ። የመጀመሪያ ፍቅረኛ ስትዋወቃት እንትን ነበር፣ በቃ በጣም ውዳት ነበር ምናምን ረጅም ጊዜ ገር ላይ ምናምን። ከዛ የሆነ ሰዓት ላይ ተገናኘን። መሀል ደረቷ ላይ አንድ ጡት ነው ያላት። ኦኬ አንዱ መታሰቢያ ላንተ ነው የሰጠችው ወይስ አኑ ሌላ ያቆመው? አንተ ተውክ፣ ፖለቲካው ሳትከተል ያን ፈልግ እንዴ ሌላ ቁስል ደግሞ ባኑ ላይ ሳቃችሁ እንባላለን። ስነስርዓት ጆሌተኛ ከሰንጆ እሱ አይ ጨዋታ ነው ያለ ይመሻቸው እንዴ ለነሱ ህይወታቸው ነው። ስነስርዓት እኮ ይኸው መሀል ደረቷ ላይ አንድ ጡት ነው ያላት። ተፈጥሮ ምናምን ማለት በቃ በተፈጥሮ ማለት እንዴ በቃ የሆነ ሰዓት ላይ ማለት ካፈቀርክ በኋላ ነው የነየኸው ወይስ ከዛ ፊትም በዛ ነው ያፈቀርክ? ያው ታውቂያለሽ እኔ ሀገር ከመውጣቴ በፊት የሆነ ባህል ወግ ምናምን ቢባል ወግና ባህል አጥባቂ ነኝ። በዚህ አጋጣሚ የመሪ ጌታ ልጅ ነኝ። ይሉክት እና መጨረሻ ፋይናሊ ላይ ምናምን ነገር እንዲህ ተገናኝተን ስናወራ በቃ መሀል ደረቷ ላይ አንድ ጡት ብቻ አገኘው። ያው በዛ ተለያየ እና አንዱን ፍለጋ ነው የወጣው ከሀገር ማለት እንደዛ ልክ እንዳየው ከሀገር እንደወጣ ነው የምትናገረው ታሪክ ላይ ወይስ ንብረት ፍለጋ ነው ከሀገር የወጣው እንዴ? ምን ዘፍንለት ዘፈን የኔ አሟሟት ነው ወይ ጉጭ ያለ ጡት አንድ ቀን ሳላ የሚል ዘፈን ለኔ ነው የተዘፈነ ሲሪየስ። ከዛ በኋላ ጡቱ እንዳለው ነው ማለት ነው። እንደጀመርክ ስሜቱ እንዳለ አካባቢ ነው የወጣው ከሀገር። ፍቅር በጣም ከባድ ነገር ነው ሄሉይ። የፍቅርን ትርጉም ሳይሆን አንተ የገጠመን ነው የጠየኩህ እኮ። አሁን የፍቅር አጋጣሚዎቼን ወይ ደግሞ ያፈቀርኩትን ሰው ምናምን እንዲህ ነው ብዬ ላብራራው አልችልም። ውስጣዊ ስሜትሽን ይቆጣጠረዋል፣ አንደበትሽን ያስረዋል፣ ህሊናሽን ይቆጣጠረዋል። ያንን ስሜት እንዴት አይነት አማርኛ ተጠቅመሽ እንደምትገልጪው ስለማታቂ በቃ አልፈሽታል። በቃ አጥጋቢ አይደለም። ሊጻፍም ሊተረክም ሊዘፈንም መድረክ ላይ ሊሰራም በፊልም ሊታተም የማይችል ፍቅር የለም። በቃ እንደዛ ሲሆንብሽ ነገሩን በቀል ታልፊዋለሽ እና የምትገልጽበት ቃላትና የምትኖርበትን መንገድ ስታጣ ራሱ ፍቅርን ተውከው። ፍቅርን አልተውም። ፍቅርን የሚተው ሰው የለም። ያ ማለት ያንን ሰው መፈለጉን ተውከው። በልብ ብቻ ይዘንጓዝ ጀመርክ። አልተውም ግን አንዳንዴ ፍቅርሽን ቃላት እንዴት እንደምትገልጫቸው ትክክለኛ ፍቅር ሲሆን ስሜቱን ነው የምታውቂው። አሁን አንድ ሰው አፍቅሬ ምናምን ሲለኝ እኔ ሲያወራው ውሸታም እንደሆነ ነው የማውቀው። በቃ የሆነ ድርሰት እየደረሰ አንድ ጥያቄ ፍቅር በተደጋጋሚ ጊዜ ይዞ ካወቀ በህይወት ለፍቅር የከፈልኩት መስዋዕትነት ነው መቼም ከውስጥ የማይጠፋ የምትለው እስቲ አንድ ነገር ንገር። አልነግርም። በጣም ስለሚከብድ አልነግርም። ና የኛ ክብደቱና ቅለቱን ለኛ ተወልድ የኛ ሚዛን መዝነው እኮ አልነግርም። አሁን ላንቺ አሁንም የምነግረው ነገር ለአንዱ ቀላል ለአንዱ ከባድ ለአንዱ በጣም ስለሚያው አልነግርም። እዚህ ጋር እንኳን ድርዬ ብንመስልም እኮ ህይወት ይገባናል። ፋንታሲዎች እኮ ይገባል። ያምሻል እንዴ? ለፍቅር የሚከፈል መስዋዕትነት እንዲህ ነው ተብሎ ለህዝብ አይነገርም እንዴ? አንቺ ሁለት ያን ጊዜ ባይገባህም ግን ለዛ ስትል ያን ነገር ማድረግ ግን እኮ ካለፈ በኋላም ይገባል። ራይት ከባድ። አሁን አንዳንዱ ፍቅረኛውን ለማግኘት ሲል ባጥር ላይ ሲንጠለጥል ወይ ሾክ ውስጥ ወድቆ ይሆናል። አንዳንዱ ደግሞ ወይ መርዝም ጠጥቶ ይሆናል። አንዳንዱ ደግሞ ወንድም የመጣ ሲባል አልጋ ስሩ ላድሮ ያውቃል። አንቺ ከደፈርሽ እኔ ደፍራለሁ፣ ሳልዋሽ ደፍራለሁ። ለፍቅር ብዙ እኔ ነግሬያለሁ። እሺ ንገሪ። ለፍቅር በቃ ከባዱና በደረጃ አንደኛ ነው። እኔ ብዙ አለኝ አንድ ነግራለሁ። ኖ በቃ ከሁሉም አሁን ብዙ አለሽ። ከሁሉም ግን ተለቅ ያለው ከበድ ያለው አሁን ለምሳሌ ገና ወደ የመን ስመጣ ብዙ አለኝ አንድ ነግራለሁ። ኖ በቃ ከሁሉም አሁን ብዙ አለሽ። ከሁሉም ግን ተለቅ ያለው
ከበድ ያለው አሁን ለምሳሌ ገና ወደ የመን ስመጣ በባህር ነው የመጣ ነው ከበሳሶ በኩል አይደል? ለምን ወደ በሳሶ ለመምጣት በሳሶ ለመምጣት በራዎችን ታልፋለህ። ቢያንስ የ10 ሰዓት ምናምን የ11 ሰዓት አብጃሽ በራ መሳሪያ እየተተኮሰብህ ምናምን ታልፋለህ። እና ከተሻገርኩ በኋላ የልጅ አባት አልነበረም። ከዛው መኪና ጋር ሰው ዘርግፈው እንደገና ኮንትራባንድ ሰራተኛ ጭነው ይመለሳሉ። ከነሱ ጋር ተጭኝ የመጣው እሱን ፍለገ እዛ በረሃ ላይ እኔን የፈለገ ነገር ማድረግ እኮ ይችላል። ገብቷል? ወይ እዛ ላይ ሊጥሉኝ ላይ ይችላል። ቢኮዝ ኦፍ እኔ ምንም አልከፍላቸውም፣ አይለኝም ብር እኮ ዝም ብዬ ነው የወጣው። አይና ሴት ልጅ ለፍቅር ቡላላ በዚህ አጋጣሚ ሴት ልጅ ለፍቅር የምትከፍለው መስዋዕትነትና ወንድ ልጅ የሚከፍለው መስዋዕትነት ይለያያል። የሴቶች በጣም እንትን ነው አይደለም፣ የነሱ ይብሳል። ምን ማለት ነው? ወንድ ልጅ እስከማበድ ድረስ እኮ ይደርሳል እኮ ሲያፈቅር። በፍጹም አልፎ በቁጥር ነው። እንደ ጄኔራል ወንዶች እንደዚህ ናቸው። ወደ ራስ ቀጥታ ንገረኛው እውነት ነገር እናገራታለሁ። እሺ እሺ አሁን ነገር እኔ አክብሬ እንደገና ምን ያህል ዲፕ እንደምረዳ እንዲገባ ነው የነገርኩህ። ገብቷል? ግን ሴት ልጅ ለፍቅር የምትከፍለው መስዋዕትነት ነው። ሊቭ አለውን ሴት ፕሊዝ ተው፣ ሴቶችን ተው እኮ ልና መጀመሪያ አንድ ነገር ሚዛኑ ይላል። እኔ አሁን ለምሳሌ እቺን የነገርኩህ አንተ ለአንተም እኮ ህይወት ነው ያማ አይደለ? ንገር እስቲ ለኔ ይሄን ነው መስዋዕትነት የከፈልኩት ምትል። እኔ በበሳሱ አልተሰደድኩም። ግን በበሳሱ ሁሉም የራሱ ህይወት አለ። ምግብ ዘግቶ ራሱ ማውቅ እኮ አንድ መስዋዕትነት ነው። ምሳሌ ነው የምሰጥ። እኔ አሁን ቆይ ይሄንን ቡላና ከመለሰው ነው የመለስልሻለሁ። አንድ ወንድም ምን ጠየቅኩት መሰላችሁ? እንደዚህ ጠየቅኩት፣ በህይወት አንተ ፍቅር ውስጥ አሳልፌያለሁ ምናምን ካልክ ምንድነው ትልቅ መስዋዕት የከፈልከው ስል የኔን ታላቅ አፍቅሬ እሷን ይዤ ከተማ ላይ እንቀሳቀስ ነበር አለኝ። እንዴት እንዳናደደኝ ምንድነው ስለው እንዴ ይሄንን ማህበረሰብ መቋቋም ቀልድ መሰለሽ እንዴ አይለኝም። ይሄ መስዋዕትነት ነው ይላል። እንደቀላል እንዳታዩዋለኝና ግን ሊሆን ይችላል ብዬ ዝም አለ። እንደዚህ አይነት እንዳትነግረኝ ግን ኦኬ ኖ እኔ አሁን ከሴቶች ጋር ለመወዳደር ይከብዳል። አሁን ቡላላ ሚውትን አንሳና አንተ ለፍቅር የከፈልከው ጅቦ በመከባበር ውስጥ ነው ጨዋታችን አይደል? እኔ ነገርኳል ንገረኝ። እንዴ አንቺ ነው ይከብዳል፣ በጣም ይከብዳል። እኔ ምን የቀለለኝ ምንድነው ስላላከበርኩት ነው እንዴ? እኔ ካሁን በላይ ለፍቅር የምከፍለው መስዋዕትነት ይኖራል ብዬ አስባለሁ እንጂ እስካሁን አላስታውስም። ሳታስታውስ ነው ታዲያ ፍቅር የምገልጽበት ቋንቋ እንደዚህ እንትን ፈርዲናል ጋር ሄድከው ማጂናል ጋር ሄድክ ሰው ኮሪከርድ ምናምን ያደርጋል እኮ እዚህ እንዴት ነው የምታስቢ? ብዙ ነገር ሀገር ቤት ታየው ራሱ የመጣውን ፍቅር ለማግኘት ምን አደረካል? አገር ቤት የመጣሁትን ፍቅር አላስታውስም። ሌላ ጠበዘ አላስታውስም ይላል እንዴ? ከመርሳት በሽታ ጋር የተሰደደው ማለት እንዴ? በህይወቴ ሁለት ጊዜ ነው ያፈቀርኩት። ሁለተኛዋስ እንዴት ሆነች? እግዚአብሔር ያውቃል። እና አሁን ስንት ያልክ ሲንግል ጅቦይ አይደለም ያ ስማ ጡትሽን ደብቄ ይላሉ። ስለ አንድ ጡት ስላወራ ሌላ ጡት ፍለጋ ብሎ ነው መሰለኝ። ቴክስቱና ልብሴ ዝቅ ስለሚል ነው። ሶሪ ግን ሺቲ አንዳንዴ በጎንም ብቅ ይላል ጡታቸው አይተናል። አሁን አዲስ ለያዘው ፍቅር ትንሽ ቢል አሪፍ ነው። እኔ መስማት በጣም ፈልጉ። ግን የሰው ብቻ መንቀም እኮ ያስጠላል እኮ አይደምቅም። የራሱን አፋጭ ውስጥ ይቡላላል። እኔ እንኳን ብዙ የኔ መታወቅ አለበት ብያለሁ። እኔ ፍቅር ሲደበቅ ደስ ስለሚለኝ ቢደበቅ የተሻለ ነው ብዬ አምናለሁ። የሚደበቁ አብረህ ስትኖር ነው እኮ ካለፈ በኋላ ኤክስፒሪየንስ ነው። አላለፈም፣ የኔ አላለፈም። እስካሁን አንድ ነው ወይ ይቀጥልን ያለው
ከመጀመሪያ ማለት ከዛ በፊት የለም ልጅነትን የሰጠዋት መስዋዕትነት እሱ ነው። የቤት ሰራተኛዋ ጅቦ አንድ ጥያቄ ልጠይቅ። ድንግልነትን ያጣው ኢትዮጵያ ነው ስደት ላይ? ኢትዮጵያ ሰተን የወጣው ያ ማለት ችግር የለውም። ልብህን ራሱ እንትን ድንግልና ማለት ድንግልናህን እያጣ መሆኑን እንዴት አወቅ ጅቦ? በዛ ጊዜ የወንድ ልጅ ድንግልና ማለት ለመጀመሪያ ጊዜ ሴት ልጅ ጋር ግንኙነት ሲያደርግ ነው አይደል? ያ እናንተ ነው የምታውቁት። ምን ነው የምትሉ? ከዛ እንዴት ነው የምታውቁት ድንግልናችሁ እየሄደ መሆኑ? እንዴ ብዙ ከለሮች ይታዩናል። ብዙ ከለራ እትራ ቡላላ ነው እውነት ቢናገረው ጅቦ ባይቀልድብናል። ኖ የወንድ ልጅ ድንግልና የመጀመሪያ ጊዜ ግንኙነት ሲያደርግ ከሴት ልጅ ጋር ነው አይደል? እሺ በዛ ጊዜ ከድሮ ከአሁን ከምታረገው ምን የተለየ ስሜት ተሰምቶ ነበር ያኔ? የሆነ መጀመሪያ ጊዜ ሲሆን እንዴት ነው መሰለሽ ስሜቱ? ዋው አሜዚንግ። አሁን የሆነ ፋንታጆች አትክተተን ራሱ ጨርሶ የተሰማን ስሜት እንጂ ቶሎ በል እንዴ የሰው ለቅሞ ዝም ይላል። የሆነ ጅቦ አንለቅ ሰይ ታዲል ቴንኪው። አንዳንድ ገጠር አካባቢ ላይ የሱቅ አለ አይደለ? ከዛ የሱቁ ራስ ነገር እኮ አዳምጪ፣ የሱቁ ሚዛን መቀመጫ የለም በጣውላ ነው። ከዛ በቆርቆሮ ነገር ደግሞ እንትን ያደርጉታል እና ሚስማር ይወጣሉና ከዛ ተር ነበር ድንግልናዬን ያጣሁት። ቀና ስል ብስት ያደረገኝ ነገር ትዝ ይለኝ። ሚስማር ነው ወሰደብህ? ድንግልና ያጣሁት ታሪኩ ላይ ብቻ መስማት ስለፈለኩ የገጠር ሱቆች ሰበብ ስለመሰለኝ ነው። የገጠር ሱቆች አሉ አይደለ? ኦኬ ሚዛን የሚያስቀምጡበት ጣውላ የለም? ኦኬ ሚዛን የሚያስቀምጡበት ጣውላ አለ እኮ ፊት ለፊት ሱቁ በሩን ክፍት አድርገሽ እንደባለም በሩ እንደተከፈተ ምናምን እዛ እና ከዛ ስር ነበረ ከእህታችን ጋር ግንኙነት ያደረኩት ከሆነች ልጅ ጋር። አስተፍሩላህ ላዚም። እሺ ቀና ስትይ የሆነ ሚስማር ጭንቅላትሽን በስቶሽ አያውቅም? ቡላላ አንተ ልክ ስሜት ሲመጣ እንደዚህ አይነት ስሜት ተሰማ። አይ ፊል ዩ I'll feel you serious. Are you serious feel you? Yeah. አስባችሁ ተቃስ ያረጋችሁ በቃ በፊልተር አርጊው። ቡላላ ድንግልናው ያጣው ከዚህ በፊት ሞቀ ብሎት ነግሮኝ ነበርና ከቤት ሰራተኛቸው ጋር ነው። ቡላላ የሚባል ውሻ ነው። የውሻ ቤት ውስጥ ነበር። እግዚአብሔር ጃፒ ነው እኔ አይደለም። ግን ብዙ ወንዶች የሆነ ስለሚያንቀጠቅጠን ቂጤን ያዥን ነው የምንለው ይላል። ብዙ ወንዶችን እንደዚህ ኢንተርቪው አድርጌያለሁ እንዲጠይቂያቸው ቢያንስ ከ10 6ቱ የመልስ ነው የመለሱልኝ። እሱ መኩ ነው እንዴ ቂጤን ያዙኝ አዋጋኝ ብሎት አድርጌዋለሁ። አዋጋኝ ያንቀጠቅጣል አለው። ወንዶች ነው እንደዚህ ያሉትና የቡዳላ ግን ከነሱ ጋር ተመሳሳይ ነው የሚታየናል። ኦዞ ነው ባክሽ ቡላላ ይሁ አንተ ተንጠላጥለ ስለሆነ እኮ ነው ያልታየ ከለሩ በጣም ያስተዋል። ወንዶች ኮሜንት ግን ወንዶች ልክ አይደለን ማለት ልክ አይደለን ሳይሆን የተሰጡት ኢንተርቪው ልክ ነው እንዴ? ብዙ አይነት አለ። አንዱን አልሰማሽም ማለት ወንዶቹ ስሚ፣ አንዱ በግ ጠባቂ የሆነች እንትን ላይ እንዲህ እንትን ሲላት የሆነ ሊመጣ አካባቢ ማለት ነው ወይኔ ጉዴ ምናምን ብሎ ጮኸ።
ዝም በል ሽንት ኃጢአት ነው አለችው። ኧረ ኃጢአት የለኝም በግ ጠባቂ ነኝ ምናምን አላት። በገጠር አካባቢ ሽንት ኃጢአት ነው የሚባለው ገባሽ? ሊረጩ አካባቢ ከዛ በኋላ ያንቀጠቅጥና አሞኝ ግን ሱስ ሆኖብኝ ሁሌ እመላለስ ነበር አለ አንዱ እንደዚህ ኢንተርቪው ሰጥቶ ማለት የመጀመሪያ ህመም ነው አይደለ? ድንግልናችን ስታች የመጀመሪያው ቀን ህመም ነው እንትን ያለብሽ። እኔ እንጃ ድንግል መሆኔንም አስታውሻ አላውቅም። ባይዘው በኢየሱስ ስም አንቺ ማለት እኔ እንጃ ካለ ድንግልና ነው እንዴት ተወለድሽ? ተገጣጣ ሴቶች ያመናል ሲሉ በአዲስ ተሰፍተው ይመጣሉ እንዴ እንደነሙኒት አልሰማንም። ለካ እዛ መንደር ነው። ሶሪ አንተ ዝም ብለህ ያው ሚዲያ ላይ ስለተወራ ብቻ። አይ እንዴ ሴት ልጅ እኮ ድንግልናዋን የምታጣው ሴክስ ስላደረገች ብቻ አይደለም። አሁን ከባድ ሸክሞችን በመሸከም በምናምን ይሄዳል እኮ። ግን ድንግልና እኮ ማለት እኮ ጀስት ደም አይደለም፣ የመጀመሪያ ሴክስ ማለት ነው። እኔ እንደዛ ነው ብራ ለወንድ ግን ሁሉም ነገር የመጀመሪያ እንትን አለው ከሆነ የተለየ ድንግልና ወይ አንዳንዴ አበሾች የምንረዳው አረዳዳል። አሁን ሴት ልጅ ሲያማት ስትደማ ምናምን ብቻ ነው ድንግልና የሚመስለው እንጂ ሴት ልጅ ለመጀመሪያ ጊዜ ከወንድ ጋር ግንኙነት ማድረጓ ነው በቃ ትልቁ ነገር። እሱ ነው ድንግልና ተብሎ የሚወሰደው እንጂ አሰሩት አላሰሩት ዳግም ምናምን ይሄ ነገር በቃ የመጀመሪያው በቃ ሴት ልጅ ለመጀመሪያ ጊዜ ከወንድ ጋር ግንኙነት ስታደርግ ያ ስሜት ነው በቃ ጭንቅላትሽ ላይ ተቀርጾ የሚኖር። ጂቦ ግን መሳም ነው የምትወደው ወይስ? መሳም ደስ ይለኛል። ሞር ሰስፔንስ የሆነ ሴት ልጅ ስታወራ ከንፈሯን ነው የምታየው ወይስ የሱሪ ነው የምታየው? ኧረ በፈጣሪ ስም ከንፈሯን የወንድ ኖርማል ከንፈሯን መሳም። ኦኬ በጣም ድንግል ገጥሟል እስካሁን በነፍስ ወከፍ አቧራ የቃመም እኮ ድንግል ይባላል እኮ ታዲያ። ያጋዘ በነፍስ ወከፍ ስንት እንትን ብላል። በነፍስ ወከፍ ግን ኃጢአት ነው እንዴ? ገና ትቆጥራለህ እንዴ? ብሎ ወደ ኋላ ትዝበት የዛሬ ጥያቄ ግን ሄሉ ከበድ ያሉ በጣም አንተ ጥያቄው የሆነ ሰውን የሚያሳስት ነው። ለሪከርድ የማይሆን ነው። እንዴ ምን ሪከርድ ባይረክዱት የለም የራሳቸውም ገጣጥመው ለኤአዩ ላይ ሰሩ የለን የሆነ በበጎ አድራጎት ድርጅት አግኝቻለሁ። የሆነ ቁጥር ላይ ተመዘገቡ መስጠት አይ ቁጥሩም ለመጥራት ይከብዳል ትንሽ ሰውም ጥሩ አይደለም። አንድ ወንድ ልጅ ከአንድ ሴት ልጅ ጋር ተዋዶና ተፋቅሮ መኖር አለበት ብዬ አምናለሁና እኔ አሁን ለምሳሌ 2 3 4 ብል አንዳንድ ወንዶች ደኛስ ብለው ሊነሳሱ ይችላሉና ያው አግኝቻለሁ ይመስገን ፈጣሪ። ግን ወንድ ልጅን እንትን ድንግል የሚይዘው ይመስላል ድንግልና አልገባኝም። ለምን አንዳንድ ሰው ድንግል ሴት ማግኘቱ እሱ ብቻ ደምሳሽ አይነት ስሜት ይሰማውና የሆነ ሙሉ ይሆናል እና ግን ሲኖራ ላይ በነፍስ ወከፍ ቢያንስ ከ3 ሰው ምናምን ሴቶች ድንግል ወስደዋልና ድንግልነት የሚያቆማቸው ከሆነ አይ ከመጀመሪያ ድንግላቸው ጋር አልኖሩም። ለምን ሴቶች እኮ ድንግል አልባ የሆኑት ባውን ታይም ያው ለወንዶች ሰጥተው ነው መቼም ለመጥሪያው ያው እንደኔ ድንግልና ድንግልና ማለት በዚህ አጋጣሚ ድንግልና ሲባል ቀለል አናደርገው። የሴት ልጅ የክብረ ንጽህናዋ ነው በቃ መከበሪያዋ ነው። ሴት ልጅ ክቡር ናት የምትባለው ወሲብ ስታላረገች ብቻ ነው መከበሪያዋ ነው። ጥንቁቅ ነች ምናምን ይሄ ወሲብ አለማድረግ ስላደረገች አይደለም ራሷን ከጠበቀች ነው እንጂ አዎ ሴክስ ማድረጓ ነው። ግን ይሄንን ክብር አሳልፋ ከሰጠችው በኋላ አብሯት ቢኖር አንድ ላይ ቢያገቡ ቢሆን አሁን አንተ ከስንት ሰው ጋር ድንግል ወስዳል አብራቸው ኖራል የመኖር አልጠራው ምን ቁጥር ይሄን ያክል አላልኩም። ግን አጋጥ ምሳሌ ነው ያልኩ ያው ጅምላ ነው የጠራው በጅምላ ነው የጠየው
አጋጥሞኛል ነው ያልኩት። ጊዜ አንዳንዴ ቤተሰብም አይፈቅድልሽም እኮ ለመኖር አንቺ ብትፈልጊም የሷ ቤተሰቦች ላይፈቅዱ ይችላሉ፣ ያንተም ቤተሰቦች ላይፈቅዱ ይችላሉ። ይሄ አጋጣሚ ምንም ብትዋደጂ ምናምን አንዳንዴ በቃ አይሆንም ከተባለ አይሆንም እኮ ነው። ግን ድንግሏን እኔ የሚወሰድኩት ብለህ ላለመሄድ ወደ ከሷ ጋር ለመቀጠል አስበህ ታውቃለህ? አሁን ላይ በእናንተ ጊዜ ይመስለኛል ድንግልናዋን ከተወሰደች በኋላ ክብሯ ሂዷል አግቧት ምናምን ይባል። የአሁኑ ደግሞ ካላረገዘች ቤተሰብ ሂድ ከዚህ ነው የሚሉሽ። ድንግልናዋ ምን አባቱ ይሰራል ይሉሽ። እና ያንተን ስሜት ነው እኮ ልጅቷን እንዳጋጣሚ ስታይ ድንግል ነበረች እንደዚህ ናት እንደ ብለህ መጀመሪያ ለዋን ወይ ፈልገሃት ከዛ በኋላ አይ ብለህ የሚል ሐሳብ ቀይረህ ታውቃለህ? ዋን ዌይ ምንድነው? ዋን ዌይ ምንድነው? ለቴካዌ ፈልገህ ፉል ፓክ። ኧረ ሴት ልጅ ለእንደዛ አይነት ነገር ፈልጌ አላውቅም። ሴት ልጅ ክቡር ነች። ምን ሆነሽ? ምን ነው ስፒች አረከው? ስብ አንዳንድ ትጽፋለች አንዳንድ ድንግሌ ወሰደ ልትለው መሰለኝ ያላስገባሽ ተፈልገው አይበጡም። እዚህ የእውነት ሰው ሚዲያማ እንደሚጠቀም አታውቅም እንጂ ማንም ቢጠቀም እኔ እኮ ብትተበትበው እናቴ ወይ አባቴ ምናምን ይሆናሉ። አታውቅም እኮ ማንም ያይ ሚዲያ ላይ ናይ እኔ እኮ የኔ ሐሳብ አሁን እንዳጋጣሚ ፍቅር ጀመርክ ከዛ ያው ወሲብ ጂኒ ምናምን ስታረግ ድንግል ነበረች እና ያው በቁም ነገር ሳይሆን ፍላጎት ነበረ በመሃል ኤን ድንግል ስታይ ከሷ ጋር የመዘግየት በዚያ አጋጣሚ ይዞ ያውቃል ስሜት የለም ስሜት ስለ ሞራል የለም ህሊና ወደ ኋላ ይዞ ሄለን በዚያ አጋጣሚ የኢትዮጵያውያን ሴቶች ከሌላ ሀገር ሴቶች ለየት ይላሉ። እንዲህ ዘለ ሴክስ አታረጋቸው፣ በጣም ከባዶች ናቸው። ታውቂያለሽ ጉዱሌው ምናምን የሚባል ነገር ይኖራል። ያ በጣም አበሻ ሴት ዝም ብለህ እንዲያወጣታለሁ ብለህ በፍጹም በጣም እንትን ትላለች፣ ትፈትናለች። እና እንዲህ ዝም ብለህ የምታገኘው ከዛ አግኝታት ድንግል ትሆናለች ማለት የሚለው ነገር እንኳን አይመስልም። በጣም ጠንካራዎች ናቸው ሴቶች አበሾች። አንድ ሰውን ወሲብ ካንተ ጋር አላረግም እናረጋለሁ ብለህ በመጨቃጨቅ ውስጥ ያን ሰው ማቆየት አትችልም። ባይዘው ከዛ በኋላ ያለውን ህይወት እንዳው ማየቱ ጥሩ ነው ብዬ አስባለሁ። ማለት መጀመሪያም ያ ሰው ወደ አንተ ሲመጣ እንጀራን የሚያጠገብን እንጀራ ከምጣን ላይ የሚባል የለ። አዎ ሴት ልጅ በተለይ አበሻ ሴት ሌላ ወኔ እንደማቀው ነው የሌላ ሀገር ዜጎች ምናምን እንዲቀለል ሊሉ ይችላሉ። አበሻ ሴት ግን በጣም ከባድ ነች። ታውቃለህ ሴት ልጅ በተፈጥሮ የመጀመሪያ ቀን የሳምካትለት ካንተ ጋር እንደምትቀጥልና እንደማትቀጥል ታውቃለች። አው ብልሆች ናቸው በጣም ሴቶች። ስትስም ለአጫም ከሆንክ ቁሻሻ ብላ ነው በወንድ የምትሄደው። ግን ሌላ አማራጭ ስተምታገኝ ስደውልልህ ታገኛታል። ስደውልላት ምናምን ነገር እንጂ በአንድ ቀን የመሳሳም ዘይቤ ሁኔታ ያለታ መርጣለች። ካንተ ጋር እንደምትዘልቅና እንደማትዘልቅ ልብ ያውቋል። ግን በግድ የለሽነት ካንተ ጋር ዝም ብላ የለም ያልከለም እንደዛ ቺኖይት ታውቃለች። ለምን ለሴቶች ፎከስ የሚያደርጉት መሳም ላይ ነው። ወንዶች ደግሞ ያው የፈረደበት ይላል፣ ሳይንሱም ይላል፣ ሰውም ይላል። ይተታማል። ምን ያ በኦሮምኛ ምን ነው የሚባለው? ጅቦ አንተ ታውቃለህ ኦሮምኛ ከኔ በልጥ ሙጤ ጢቆ ጢቆ ኧረ በስመ አብ ጠራ ዳባሳ ዳሳሳ ነው የሚባለው። እኔ ኦሮምኛ ጨራ ሐላል ትቀራዋለህ እንዴ? አውዝ ብላ ብለሽ ይጣል ቆሽ ብልብል እንኳን አታረገው። እስኪ ልበይ ድረስ ነው የጠየቅሽ። እስኪ የቡላላን ደግሞ ትንሽ አጨናንቂ እስኪ። ቡላላና እንትና ያምታቱናል እኮ ግን ከለሩን ትክክል ላይ መለሰው ባይዘው። አዎ ከለርፉል ይሆናል። የማርያም መቀነት ሁሉ ነው የማታየው። ቤት ውስጥ ግድግዳ ላይ ተስሎ ምናምን ታያለሽ። አንዳንዴ የልጆች ቁጥራችሁ ምን ያለው ምኞታችሁ ለመውለድ? 4 ወይ 2 አሁን ያላችሁስ? አሁን እኔ 4 ወይ 2
አሁን ባለው ይሄ ነው። ግን አሁን ያለህስ ቆይ አዳምጪ ልጨርስ። እኔ 4 ወይ 2 ልጅ ወልድ ደስ ይለኛል። አሁን ባለንበት ከቀጠልን ግን ባልወልድ ደስ ይለኛል። አስታውን ስንት አለ ለማለት ፈልጌ ምንም ቡላላ ሊመዝገብ ወልዳል ወይ ስንት ልጅ አለክ? አልወለድኩም። ተመዝግቧል። አዎ ያላመናቸው ይኖራሉ። በፍጹም እና እየቀለድኩ አይደለም። እናቴ ልጅ የለኝም፣ ግን በወልድ 2 ወይ 4 ግን አሁን ባለንበት ዘመን እየቀጠለ ከመጣ የኢትዮጵያዊነቱ አሁን ሚዲያ ላይ የምናየው ምናምን እየቀጠለ ከመጣ ባይወለድ ባልወልድ ደስ ይለኛል። ግን ጅቦ ብዙ ጊዜ ትክክለኛ የለም ቆንጆ ሴቶች ላይ ነው አይምሮ ፎከስ የሚያደርገው። ራሱ ስትገልጻቸው አያለው ገብቷል። የምታደንቀው ሴቶችን ምናምን አይና እንትን ነው በቃ ማንም ሰው የለም የእግዚአብሔር ተፈጥሮ ቆንጆ ነው ብሎ የሚናገረው ለራሱ ባይመኝም እንደዚህ አይነት ሰዎችን ነው ስትመርጥ ማየው። የምታደንቃቸውም ሰዎች ለሴቶች ያለኝ አለባበስና በጣም ፎከስ ታደርጋል። ለሴቶች ያለኝ እይታ በጣም ትኩረት እወዳለሁኝ። በጣም ጠንቅቄ ያያቸዋለሁኝ። በጣም ፈጣሪ ብሎ ካሳካው በጣም የእግሮቿ ጣት የሚያምሩ ሴቶች እጆቿና የእግር ጣቷ የተረከዟ ምናምን የሚያምር ንጹህ ከሆነ ሴት ልጅ በቃ ሙሉ ንጹህ ነች። እናቴ ሴት ልጅ መሆን ያለባትን ነው ወይስ ለአንተ መሆን ያለባትን ነው የምትለው? እኔ በቃ እኔ አሁን የምመኛት ሴት ልጅ የእግሮቿ ጣቶች ልክ እንደኔ ማለት ነው። ኦኬ የእጆቿ ጣት ምናምን የሚያማምር የለም ንጹህ የሆነ ቪታሚን ሲን አቶ የተላላጠ እጅ የሌለም ግን ተፈጥሮ ቆንጆ ሆኖ የኑሮ ሁኔታ ከላላጣት እሱ ከግምት ውስጥ ገባ። በቃ የሴት ልጅ እግር ካላማረ ተረከዟ ጣቶቿ ምናምን እጆቿ ካላማረ እኔ ፊቷ የከርከሮም ይሁን ምንም ችግር የለብኝም ማለት ተፈጥሮ ለግሷት ኑሮ ያለችበት ያንን እንዳታደርግ ካደረጋት በኢኮኖሚ በመረርተ ያላትን ምንም አይነት ኢኮኖሚ ተጣ እግሯን የማጽዳት ኢኮኖሚ ተይ በእናትህ። ኦኬ እነሱ እንደዚህ ሆነው እንዲቀርቡ ያንተ ምኞት ነው ፍላጎት መስፈርት በቃ እጆቿ ማለት የእግሮቿ ተረከዟ በጣም የሚያማምሩ ምንም ሴት ልጅ ቢቸግራት ምንም ቢላት ንጽህናዋን ከመጠበቅ ወደ ኋላ አትልም ሴት ልጅ። ተሳሳትኩኝ? ምንም ቢቸግራት አንተ ከሴት ይሄን መስፈርት ትጠብቃለህ? ሴቶች ይሄን መስፈርት ካንተ ያገኛሉ? ምን አንተ የጠራቸውን ሁሉ ምን ሴት ልጅ እኮ እኔ መስፈርት ነው። ሴት ልጅ ደግሞ የራሷ መስፈርት በእግር በአፍ ጽዳት በምናምን በሁሉ ነገር እነሱ ያሟላሉ። ለነሱ ጉቺ እንዲቀቡ ይያል ከአንተ አሪቲ ተነስነሰበት ኖ ጉቺ ምናምን አላልኩ። እጇ እግሯ ጣቷ በጣም ግን ያ ይሄን ነገሯን ለመጠበቅ እኮ ከኑሮም ከድሮ ጀምሮ መዘጋጀት አለባት። ገባ ወዴት እንደሚወስድ አታውቅም። ገብቷል። አንዳንዴ እኔ ምንም የሌለኝ ግን አሁን ኑሮ ኩሽና ቆራርጦ አንቺ አሁን ምንም ነገር የለሽም ግን እግሮች እንደበላይ በቃ እንዳለ ሰውነቴ ግን አንተን እኔ እንደዛ ሆኜ ብቀርብ እኔ ስል ምሳሌ ነው ሰጣ አንተ የምትፈልጋት አይነት ሴት ካንተ ደግሞ አንተ ያጠየካትን አይነቶች ካንተ ላይ ማግኘት ትችላለች። እሱ አሁን አንቺ አሁን ለምሳሌ አሁን ምን አይነት ወንድ ፓክና አሁን አንቺ ምን አይነት ወንድ ትመኛለሽ? እኔ በመስፈርት ሰው መርጬ አላውቅም። እግዚአብሔር በቃ እንግዲህ እኔ ያ ማለት የመጣውን ሰው አግበሰብሳለሁ እያልኩ አይደል። ሰው ደግሞ አጥቻለሁ ብሎኝ እሺ ብዬው አላውቅም። እሺ የወንድ ልጅ መስፈርትሽ ምንድነው? ስራ ይስራ እና ውሃ ይበል ቢያንስ እንደገና ደግሞ ውሃ ይበል እንደገና ቦርጫም እንዳይሆን እቺ ነገር እኔ እንጃ ህይወቴም ከእንደዚህ አይነት ሰዎች ጋር አሳልፌ አላውቅም። ባይዘው ከኔ ጋር ሄዱ ነው እንዳጋጣሚ ሁለታችንም ተፋቅረን ማን ፍቅረኛ እንደሆነ ሳይጠያየቅ አብረን የምንኖር በጣም ደስ የሚል ሪሌሽን። ግን አንድ ነገር ልንገርሽ How much would it cost to publish your book? ምንም አይነት ቦታ ላይ ብትሆን ምንም አይነት ችግር ላይ ብትሆን ራሷን ከማጽዳት ወደ ኋላ አትልም። ቢቸግራትም መዳም ቤት የምትሰራ ምንም ብዙ ንጹህ ሴቶች አሉ። መዳም ቤት እየሰሩ ምናምን ቆንጆ ሴቶች አሉ። አሁን አገር ላይ ለምሳሌ አሁን የሆነ ሰዓት ላይ ነገሮች ሲደራረብባቸው ቤት ውስጥ እነሱ አሁን ክሎሮክስ የሚያረቡ ልጆች ጥፍራቸው የሞማ ይመጣል።
ገብቷል? በፍጹም ኖ አንተ ምን ነው? እኔ ብዙ የቤት ሰራተኛ ቃልዶኝ እጃቸው በጣም የሚያምር እግራቸው የሚያምራሉ ሲጠቀሙ ግን ያውቃሉ። ለምሳሌ እግራቸው ከከተማ አይደለም የገጠር ልጅ ሆነው ወይ ሾክም ይወጋቸዋል ወይ እንትን የባጨራቸዋል ምን አለ ገብቷል? መቼ ምን ጠረጴዛ እንደሚመታ አታውቅም። ዘይት ወደ ገጠሩ አባቸዋሉ ገብቷል? ሄለንዬ ወደ ገጠሩ ስንሄድ በሚያሳዝን ሁኔታ የ20 ምናምን ዓመት ልጅ ስለ ሞዴስ እያወራኋት ሞዴስ ምንድነው አለች። አንድ ነገር ልንገር ጂቦ፣ አንተ እንደዚህ አይነት ሴቶችን የምትመርጠው ሴቶች ይሄን ነገር ካንተ ያገኛሉ ወይ መልስ መጀመሪያ እሱ እንደ ምርጫቸው ነው። እኔ የወደድኳት ሴት አሁን አንተ ያልካት ሴት በውስጥ ጻፈችልኝ ልበል 6 ፓክ ነው ወይ ብላ ጠይቃለች። ነህ ማናት? ቆንጂዬዋ ልጅ አንተ የምትመኛት የት አለች? እኔ ጋር ጻፈች። የት አለች? ቁጥሯን ወይ ነው ፓክ ነህ ባክሽ 7 ነኝ እኔ 6 አለች። ፓክ ነህ ያለች 6 ፓክ ነው 7 ፓክ ነኝ እኔ እንግዲህ እሷ የምትጠይቀው ነገር ይላል። አንድ ሰው መፈለግና መሆን አንድ አይደለም። ገብቷል? እኔ አሁን አንድ ሰው በጣም ቆንጆ ሸበላ ምናምን ሊሆን ይችላል። የእግዚአብሔር ተፈጥሮ ነው አይደለም። ግን ሄለን አንድ ነገር ግን አንቺ አሁን የወንድ ልጅ ምርጫ የለሽማ? መርጬ አላውቅም። አሁን ላይ ምናልባት ሳታፈቅር ስትቀር ነው የምትመርጠው። ባይዘው ታውቃለህ አይደል? አንቺ አሁን የወንድ ልጅ ምርጫ የለሽም። አሁን ሳታፈቅር ስትቀር ትመርጣለህ አይደል? ምርጫ ወይኔ አምላኬ! አንቺ አሁን ምርጫ አለሽ የለሽም? ቢሆን አይኑ የሚያሳዝን ሰው አይኑ ውስጥ የለም የሆነ አንጀት የሚበላስ ቅንድቡ ደስ የሚል አፍ ውስጥ ጽዳቱን የሚጠብቅ ገብቷል? ይሄ ስንጥቅጥቃም ሲጋራ ያልሆነ ሰው ቁመት ከኔ ባይበልጥ ይሄ ቦርጩ እንደዚህ ተገፋፋ አልፈልግም። ቁመት ሲያጠራሙ አሪፍ ነው። መላጣ ባይሆን ይመረጣል። ሜትር ከስንት ነሽ? ሱፍ ባይለብስ ሳምሶኔት ባይዝ ደስ ይለኝ እኮ ምርጫ አለሽ። ሜትር ከስንት ነሽ ግን አንቺ? ልመተር እንዴ ኖ ራስሽ አታውቂም። 65 ምናምን ብትሆን ነው ዳንሱ ላይ እንደሚባል እኮ ያ ቡላ ከ65 ግን እያለብህ ስትመጣ እየተወርተህ ትሄዳለህ። ታውቃለህ እድሜ እየጨመረ ሲመጣ ቁመትህም እንትን እያለ ይመጣል። የሚጎብጡ ሴቶች ናቸው። ናይ እንትን ትላለህ ራስህ ጠዋት ስትነሳና ማታ ስትነሳ ስተኛ ራሱ አንድ አይደለም ቁመት። እድሜ ከፍ እያለ ሲመጣ የሚያጡ ሴቶች ይመጣል። ሴቶች ሳይሆን ይሄ በወንድም እንደዛ ነው ሲጎብጡ ነው። ወንድ ቦርጭ እያወጣ ሲመጣ ነው እያጠረ የሚመጣው። ቦርጭ ካላወጣ ቁመቱ የጠበቀ ነው። አይ ቲንክ ቦርጭ ሲያወጣ ምናምን ግን የሆነ የለም ይሄ ነገርም ግጥም ይሄ ነገርም ምናምን ያደርግ ወንድ ደስ ይለኛል። አይ ቁጭ ብሎ የሆነ ነገር ስጠይቀው እኔ እንጃ የሚል ወንድ ኪዳኔ ጻፈው አብሯት እኔ አላውቅም እንትናን ጠይቂ ብሎ ሌላ ሰው ወደ ህይወት የሚያስገባ ሰው አይሂት እንደዚህ አይነት ወንዶች በዋንቧ ገጣሚ ማብራት ሰሪ ምናምን ቤቱ ሲብለሽ ቢያንስ አብሮ ማድረግ እንኳን ባይችል የለም ካንተ ጋር የሆነ ሰው እንኳን የው ራሱ እንደዛ አይነት የለም ሌላ ጓደኛ ጋር እጅ ለእጅ እንዳትሆን ጓደኝነት የሚፈጥር ካንተ ጋር ደስ ይላል። ይሄ ዝም ብሎ እንትናን ጥሪው ምናምን የሚል ሰው ለመውለድ ለማግባት ለምናምን አስበሻል? ለማፍቀር እኔ ለመውለድ ከማፈቅረው ሰው ካልሆነ አልወልድም። ምክንያቱም በልጅ ለማግባት ፍቅር ለመያዝ ምናምን አስበሻል? አሁን ቢያጋጥመሽ ቢጠይቁኝ ሳይሆን እኔ የኔ መስፈርት ካሟሉ ምናልባት ልቤ ከደነገጠ አሁን 2200 ሰዎች አሉ። ድንገት መስፈርት የሚያሟላ ይኖራል ብለሽ ሁሉም የለም መላጣ ናቸው። ሊኖር ይችላል እኮ ይኖራል። መላጣ ነው። እድሜ እስከ ስንት ነው የወንድ ልጅ አንቺ አሁን በትዳር የምትፈልጊው ወይ ደግሞ የምታፈቅሪው? እስቲ የኔን እድሜ ገምትና እስከ ስንት ከኔ ጋር ማች የሚያደርግ ይመስላል? ጂጂኪያ በ3 ዓመት ትበልጠኛለች ብላለች። እናቴ ለዛ ሰማ እኔ እኮ ሮማንንም እበልጣታለሁ እዚህ ሚዲያ ላይ
የሮሚን እንኳን አትበልጫለሽ። እኔ የማታላቅ እንደውኩ ታናሽ እንደውኩ ነው ግን እናቴን ጂጂ በ3 ዓመት ትበልጠኛለች ብላ የተናገረችው እንትን አለ ቡላላ ታስታውስ ከቹቹ ጋር የተጋባችበትን አመት ነው ግን እኮ ጂጂ ከእድሜዋ ላይ ቆርጣው ነው የቹቹ ጊዜ የነበራት ሪል ጂጂ 49 ነች። ጂጂ ሲጀመር ቁጥር ሳይመጣ በፊት እኮ ለመንግስቱ አበባ ቀባይ ነበረች እኮ ቁጥር ሳይመጣ የእውነት ምራቅ እንዲህ ተተፍቶ ልደቷ በግድ የሚከበርላት እቺ አቦታው ወደ ሌላ ታስገባ። እሺ ቆይ እድሜ እስከ ስንት ትመኛለሽ? አሁን አንቺ የምታገቢው ወንድ እስከ ስንት ቢሆን? መመኘት ሳይሆን መሆንም አለበት ወይዬ እንግማንዬ። እሺ እስከ ስንት ቢሆን? ቴንክ ዩ እንግማማይ ጊፍተር ከ40 ማለፍ የለበት። Never do these 3 things. ለች 35 ነች ማለት ነው። 37 ከ40 ማለፍ የለበት። ወንድ ልጅ እኮ እስከ 45 እኮ አስሩን ጣትን ጨርሰህ እግርህን ሁላ ቆጠር ካለ ጅቦይ ኖ አሁን 40 ስትመኝ ያንቺ እድሜ ከ35 እስከ 37 ይሆናል ብያስ። ታላቁ በሆነስ ራሱ ምን ችግር አለ? ከ40 በላይ አይ ሴቶች ብዙ በእድሜ የሚበልጣቸውን ይመኛሉ ብዬ ስለማስብ አይ እኩል እንሆን ምን አባቱ ነው ሁሌ 40 ነሽ? እኔ እንጃ ወደ 46 ነው። ሴት ልጅ ግን በእድሜ የሚበልጣትን ነው ማግባት የምትፈልገው። ብዙ ጊዜ 46 ዓመቴ ነው። በ6 ዓመት በእድሜ አንሷትም ደግሞ ጭንቅላቱ በጣም አሪፍ ከሆነ ማቹድ ከሆነ እንትን ነው ወይ በእድሜ ልብለጣው ወይ በብር ይብለጣኝ እኮ። አንቺውን በእድሜ የምትበልጪውን ነው ወይስ በእድሜ የሚያንስሽን? እኔ 46 ነኝ፣ እሱ 40 መሆን አለበት። አሁን 46 ነኝ። እንግዲህ ከዛሬ አመት በኋላ ካገኙ 47 ሆኖ ያገኘኛል ማለት። ግን ትክክል 46 ነሽ? እርግጠኛ ነሽ? እንደዛ ልደውል እንደ ቤተሰብ ጋር አባቴ አሁን ብደውል እየቀለድን አይደለም። አንቺ ደግሞ ቀልድ ታበዣለሽ። እግዚአብሔር ይፈታል። ገና ይጎትታልሽ። 46 ከሆነች ጂጂ ኪያ በስንት ዓመት ትበልጣታለች? በ3 ዓመት 49 ነች እሷ አይደል? 50 እውነቷን ነው። ጂጂ 3 ዓመት ኦልሞስት ወደ 50 አሁን 50 ገብታለች። በ3 ዓመት ምናምን ትበልጣታለች። በ4 ዓመት ከ3 ወር በኋላ 50 እንደዛ ከሆነ እሷ 50 ነች። አሁን ጂጂ እንኳ ገንፎ ይዟት እንጂ በጣም እንኳን አንድ ፍሬ ልጅ ነው። አንቺም ቀንጭራሽ ነው እንጂ ትልቅ ነሽ ስትልሽ ነበር። ጂጂ እኮ ገንፎ ነው እንጂ እንደዚህ ስለያደረገ በጣም እንዴ ከሮማን ጋር እኩልም ባይዘው። አይ ሮሚ እንኳን ትበልጣቸዋለች። ሚዲያ ላይ ሁላችሁንም ትበልጣቸዋለች። ላይ እኩል ዮኒን በ4 ዓመት ምናምን በልጠዋል። ሮሚ እኮ ገስት ላይ ስንገባ በመንጽር ካልሆነ አይነበብልኝም ብላ እኔ ደግሞ ቴክስቱን ታጣጥመዋለች መሰለኝ እያነበበች ላጯ የሚያንጠበጥበው ነገር። አይ ያንቺ እይታሽ አሪፍ ነው እኮ። ቴክስቱን ጂጂ መነጽር ታደርጋለች እንዴ? ጂጂ መነጽር ታደርጋለች? አሁን ትታለች። የሆነ ሰዓት ላይ ጀምራ ቻርሊ ቻፕሊን ነው። እኔ ዛሬ የርቀት ትምህርት ጀምራ ነው መነጽር ያደረገችው። አሁን ስታቆሙት ወይ ቻርሊ ቻፕሊን ነው የምትመስለው። አይታተል መነጽር ስታር የደደበ ዶክተር ነው የምትመስለው። ጃፒ ነው እንዴ በጂ የሚገባው አይደለም? ቅዱሳን አንዴ ግን ማስታወቂያ አለኝ። ባዮ ላይ እየገባችሁ ቴሌግራም ጆይን በሉ እሺ ምዕመናን። ምን ሊሰራበት ነው? ይው በጣም ሰዎችን ለማስተማር የተዘጋጀ እህታችን አለች እና ቴሌግራም ብዙ እህቶቻችንን ለመርዳት ለማስተማር በሞዴስ ጉዳይ ላይ ኢንተረስት አረጋ ችግሮች ወደ ገጠር አካባቢ ትምህርት ቤት ራሱ ለ7 ቀን ለ3 ቀን የሚቀሩ ህፃናቶች አሉ። ፔሪድ ሲመጣ የወንድሞቻቸውን ሱሪ የሚያደርጉ አሉ በሚያሳዝን ሁኔታና ያንን ለመቅረፍ ወጥሬ እሰራለሁኝ ምናምን ብላ ቴሌግራም ቻናል አላት። እዛ ገብታችሁ ጆይን አድርጉ። ባዮ ላይ ገብታችሁ ጆይን አድርጉ። ትደሰቱበታላችሁ። ማስተው የምክር ግንዛቤ ብቻ ነው ወይስ ታከፋፍላለች? ለራሷ ዶክተሮቹ ዶክተሮቹ አዳምጪ። ያው በየወሩ እየሄዱ ዶክተሮቹ ማለት ነው ያስተምሯቸዋል በየትምህርት ቤቱ
አሉ ብዙ ሰዎች የሚሳተፉበታል እዚህ ጉዳይ ላይ ኢትዮጵያ ውስጥ ማለት ነው። በየገጠር ትምህርት ቤቱ እየሄዱ ያስተምራሉ ሞዴስ አጠቃቀም። ይሄ ነገር ደግሞ አንዳንዴ ኢትዮጵያውያን እንደ ነውር እናደርገዋለን። ሞዴሳም ፔሬዳም ብሎ የሚሳደቡ ሰዎችን አጋጥሞሽ ያውቃሉ? ሴቶችን ለማሸማቀቅ በዚህ ደረጃ ይሄን ነገር ለመቅረፍ በተለይ ወደ ገጠር አካባቢ ብዙ እህቶቻችን ሞዴስ ምን እንደሆነ እንኳን አያውቁምና ይሄንን ነገር በደንብ ለመስራት በዚህ ጉዳይ ላይ በደንብ ትምህርት ለማስተማር ወስና ተነስታለችና ባዮ ላይ እየገባችሁ እኔ ባዮ ላይ ያለ እየገባችሁ ጆይን በሉ።